እጮኛዬ ቨርጅን ነች እና ከብዶኛል ስሞክር እደክማለሁ ምን ላድርግ? አንድ ወንድ ለግንኙነት የሚያነሳሳው አይነት ነገርን ካየ ወይም በግንኙነት እንደሚያነሳሳው አይነት ወይ ከተነካ በኋላ ብልቱ ውስጥ ይቆም እንደ ሰው አይነት ከ3 እስከ 5 ደቂቃ ይወስድበታል ማለት ነው። እና ያ ከ3 እስከ 5 ደቂቃ ያለው ነገር ማለት ነው በብዙ አይነት ነገሮች ዲፔንድ ያደርጋል። እድሜው ዲፔንድ ያደርጋል። ለግንኙነት ያነሳሳው ነገር እይታ ነው ወይም የንክኪ ነገር ነው ወይ ላይፍ ስታይሉ እንዴት ነው የዛን ቀን ደግሞ ያደረገው ነገሮች አሉ ወይ እና ስነልቦናዊ የሆነ አይነት ኮንፊደንስ እና እረፍት አለ ወይ የሚባለው ነገር በጣም የሚወስነው ነገር ነው ማለት ነው። ስለዚህ ያ ሁሉ ነገሮች አንደኛ መታየት አለባቸው። የብልት ጥንካሬ ማጣት ደግሞ ያላቸው ወንዶች አሉ። ወይም ሲቆም ጠንክሮ አይቆምም ወይም ደግሞ ከቆመ በኋላ ወደ ሴት ብልት ከተገናኙ በኋላ ወይም ሊገናኙ ሲሉ የሚልፈሰፈስባቸው ሰዎች አሉ። ይህ ነገር አካላዊ ወይም ስነልቦናዊ መሆኑን የምናውቀው ጠዋት የሚቆምልህ ወይም የማይቆምልህ ከሆነ ነው ማለት ነው። ጠዋት የሚቆምልህ ከሆነ ብዙ ጊዜ ደም ስር ላይ እና ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መተህ እሱን ቼክ አድርገን እናስተካክልልሃለን ማለት ነው። ለግንኙነት ብቻ ደግሞ ጠዋት እየቆመ ደግሞ ለግንኙነት የማይቆም ከሆነ የተለያዩ አይነት ቫይታሚን ዴፊሽንሲዎች ሊኖሩ ይችላሉ፣ ሆርሞን መዛባቶች ሊኖሩ ይችላሉ እና ስነልቦናዊ የሆኑ ጭንቀቶች ሊኖሩ ይችላሉ ማለት ነው። ስለዚህ የእጮኛህን ቨርጂኒቲ መውሰድ ያቃተ የብልት ጥንካሬ ያን ያክል አይደለም። ስለዚህ የእሷን የድንግልና ስጋ ከታርጎ ማለፍ ያቃተው ነገር ስለሆነ ማለት ነው። ስለዚህ ጥንካሬህን መመለስ ነው ያለብን ማለት ነው። ስለዚህ ጥንካሬ ያጣህበትን ነገር መጀመሪያ ማወቅ አለብን ማለት ነው። ስለዚህ ቼክ መደረግ ትችላለህ። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ከረጨን በኋላ ለምን ይደብረናል? የሚለቀቁት ሆርሞኖች ናቸው። አንድ ወንድ የዘር ፈሳሽ ልክ እንዳፈሰሰ 2 ሆርሞኖች ይለቀቃሉ። እነዚህ ሆርሞኖች ኦክሲቶሲን እና ፕሮላክቲን ይባላሉ። እነዚህ ሆርሞኖች ምንድነው የሚያደርጉት? የቴስቴስትሮን ተቃራኒ። ከረጫችሁ በኋላ አንደኛ የእርካታ ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ድካም ይላቸዋል። ሶስተኛ እንቅልፍ ይጥልባቸዋል ማለት እነሱ ሆርሞኖች ከፍ ብለው ማለት ነው ወዲያውኑ ነው የሚቀንሱት ማለት ነው። እንደ እድሜያችሁ ማለት ነው ወዲያውኑ ከፍ እንዳሉ ሊቀንሱ ይችላሉ በ5 ደቂቃ ውስጥ። በዛ ላይ ደግሞ 50 ምናምን ዓመታችሁ ላይ ደግሞ ከሆነ ማለት ነው እስከ 24 ሰዓት ድረስ ሊሄድ ይችላል። ብዙ ጊዜ ወንዶች ለሁለተኛ ዙር ዝግጁነት የሚያጡበት ማለት ነው ለነዚህ ሆርሞን ለሚያመጡት ነገሮች ማለት ነው በቃ ይሸነፋሉ ማለት ነው። እንቅልፍ ሲለው ተገልብጦ ይተኛል። ነቃ ብላችሁ የግንኙነቱን ድባብ አስቀጥላችሁ ማለት ነው ስቲል ለሁለተኛ ዙር ብልት የማይቆም ከሆነ ከዛ እነዚህ ሆርሞኖች በጣም ከፍተኛ ሆኖ ደማችሁ ውስጥ እየተንቀሳቀሱ ነው ማለት ነው። ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይም ደግሞ ደም ስር ላይ እና ነርቭ ላይ ያሉ ችግሮች አሉ። በተለይ ደግሞ አብሮ ጠዋት አለመቆም ካለ ወይም ለመጀመሪያ ዙር ግንኙነት ልፍስፍስ ሆኖ የሚቆም ከሆነ ማለት ነው የዛኔ ለሁለተኛ ዙር ዝግጁነት ማጣት ሊኖርባችሁ ስለሚችል መታችሁ አግባብ ያለውን ሕክምና እናደርግላችኋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩ ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እሺ ወንዶች ለረጅም ዓመታት ግንኙነት ሳታደርጉ ብትቆዩ ምን ችግር ይፈጠራል? ይሄ ነገር ግልጽ መደረግ ስላለበት ነው። እሺ ብዙዎቻችሁ ይሄ ነገር እያሳሰባችሁ ግንኙነት ስለምትጀምሩ ማለት ነው። እናም እዚህ ላይ አብዛኞቻችሁ ብልት ማይቆም ከሆነና ግንኙነት ማይደረግበት ከሆነ ከስራ ውጪ ይሆናል ብላችሁ ትፈራላችሁ አይደል? ይሄ ነገር ፍጹም ስህተት የሆነ ነገር ነው። ነገር ግን ግንኙነት ማድረጋችሁ ጥቅም አለው። በወንዱም ሆነ በሴቷ በኩል ግንኙነት በሚደረግበት ሰዓት ላይ ሙድ የማስተካከል አቅም አለው፣ ጭንቀትን የመቀነስ አቅም አለው፣ ራስ ምታትን የማስተካከል ነገር አለው፣ ጥሩ እንቅልፍ እንድተኙ ይረዳችኋል። ከዚህ ተጨማሪ ደግሞ በጥንዶች መሀል ያለው ግንኙነት እየጠነከረ እንዲመጣል ይረዳል። ነገር ግን ይሄ ነገር አልተፈጠረምና ግንኙነት ስላላደረኩኝ ይሄ ነገር ችግር ያመጣብኛል ብላችሁ ለምትፈሩ ምንም ያመጣባችሁ ችግር የለም። እቺ ነገር ግልጽ ለማድረግ ነው። ነገር ግን አንዳንዴ ሊያጋጥም የሚችለው ከቆይታ በኋላ ግንኙነት በምታደርጉበት ሰዓት ላይ ቶሎ የመጨረስ ነገር ሊያጋጥማችሁ ይችላል። እሱ ኖርማል የሆነ ነገር ነው። በቆይታና በልምምድ እየተስተካከለ ይመጣል። ምንም ያስባችሁ ነገር የለም። ተጨማሪ እንመልስላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። በማንኛውም ስንፈተ ወሲብ ሆኖ ቶሎ የመጨረስ ጉዳይ መታከም የምትፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። እሺ የባለቤቴን 2 ዙር ድንግልና የወሰድኩት እኔ ነኝ ብሎኛል አንድ ታካሚና ልክ የጫጉላ ሰዓት ላይ ግንኙነት ስናደርግ ደማች። ከዛ በኋላ ግን ግንኙነት ምንም የማድረግ ስሜት የላትም። ኢቭን እንዳጠቃላይ ታባረረኛለች ብሎ የነገረኝ አንድ ታካሚ አለ። ግልጽ እንዲያደርግልኝ ምንድነው ብዬ ስጠይቀው የመጀመሪያ ጊዜ ከትዳር በፊት ግንኙነት ነበራቸው። ግንኙነት በሚያደርጉበት ላይ ድንግልናን አግኝቶ ነበርና ከዛ በኋላ ደግሞ የመጀመሪያ የሰርጋቸው ምሽት ላይ ድጋሚ ግንኙነት በሚያደርጉበት ሰዓት ላይ ሲል ደማች እና ይሄ ነገር ድንግልና ነው አይደለም የሚለውን ነገር ጠይቆኝ ነበር። ስለዚህ ለእናንተም ግልጽ እንዲሆንላችሁ ልመልስላችሁ። ብዙ ጊዜ አዲስ ሙሽሮች በምትሆኑበት ሰዓት ብቻ በተለያዩ ምክንያቶች ለግንኙነቱ የመጣደፍ ነገር አለ። ያ ነገር ደግሞ ሴቷ ዝግጁ ሳትሆን ግንኙነቱ መፈጽሙ ከሆነ ብልቷ በደረቀበት ላይ እናንተ እየፋቃችሁ በዛ ፍሪክሽን እዛ ውስጥ ያለው ቆዳ እንዲላጥና እንዲደማ ሊያደርገው ይችላል። ስለዚህ ይሄ ራሱን የቻለ ህመም ይፈጥራል። ያም የብልትን መኮማተር ቫጂኒስመስ የምንለውን
ችግር ይፈጥራል። ስለዚህ በተቻላችሁ አቅም ሴቷ በበቂ ሁኔታ ለግንኙነት ዝግጁ መሆኗን ካረጋግጣችሁ በኋላ ነው ግንኙነት ማድረግ ያለባችሁ እንጂ ይሄ ነገር ድንግልና የለም። እሺ አንዳንድ ወንዶች ያው እንደሚነግሩኝ ከሆነ ውስጥ ላይ ልክ ጠበብ ሲልላቸው ጥብቅ አድርጎ ሲይዛቸው ደስ የሚል ስሜት አለው ይላሉ። ነገር ግን ለሴቷ ህመም ነው ያለው። ስለዚህ በተቻላችሁ አቅም ይሄ ነገር ጥንቃቄ ማድረግ ይኖርባችኋል። በተጨማሪ ደግሞ እዚህ ጋር ሴቷ በደንብ አነሳስታችኋት ለራሱ ብልቷ የሚደርቅ ከሆነ ራሱን የቻሉ ህክምናዎች አሉት። ከሆርሞን ሊሆን ይችላል፣ ከእድሜዋ ጋር የተያዘ ሊሆን ይችላል፣ ከምትወስደው መድኃኒቶች ጋር የተያዘ ሊሆን ይችላል። ብዙ ምክንያቶች አሉትና እነኚህ ምንድናቸው የሚለውን ነገር ቼክ መደረግ ይኖርባታል። በማንኛውም ስንፈቶ ሲመታ ከምፈልጉ ከሆነ ስልኬ ባይል ያለ ደውላችሁ ቁጥር ማስያዝ ትችላላችሁ። መልካም ምሽት። አንዳንድ ወንዶች ልክ ብልታቸው እንደተነሳ ሳይወድቅብኝ ቶሎ ልግባ ብለው እየታገሉ የሚገቡ አሉ። ከዛ በኋላ መልሶ ይወድቃል። ነገር ግን ይሄ አንድ ችግር ይፈጥርባቸዋል። ይሄ መቻኮላችሁ፣ ለግንኙነቱ በጣም መጣደፋችሁ ቶሎ የመጨረስን ችግር ሊያመጣባችሁ ይችላል። እንደ ህመም ሳይሆን ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ውስጣችሁ ስለተጨነቀ ብቻ ግንኙነት በሰላም ወይም ደግሞ ተረጋግታችሁ የምታደርጉት ነገር መሆን ሲጠበቅበት እናንተ በዛ ጭንቀት ወይም በዛው ውጥረት ምክንያት ጭንቅላታችሁ ቶሎ እንድጨርሱና ከዛ ገለል እንድትሉ ያደርጋችኋል። ስለዚህ ይሄ ነገር በጣም ጥንቃቄ ይፈልጋል። አንዱ ሌላኛውን ይፈጥራል። ቶሎ መጨረስ ብልት መውደቅን ሊፈጥር ይችላል። ብልት መውደቅ ደግሞ ቶሎ የመጨረስን ችግር ሊያስከትልባችሁ ይችላል። ነገር ግን አንዱ ከታከመ በኋላ የቀደመው የትኛው ነው የሚለው ከታከመ በኋላ እየተስተካከለ ይመጣል ማለት ነው። ስለዚህ እቺ ነገር አብዛኞቻችሁ ትቻኮላላችሁና ከግንኙነት በፊት ያለውን ጊዜ ረዘም ያለ ጊዜ ስጡት። ተረጋግታችሁ ሰላማዊ በሆነ መልኩ ግንኙነቱ ማድረግ ይኖርባችኋል። ነገር ግን ስንፈተ ወሲብ ያጋጠማችሁ ከሆነና ይሄ ችግር ከ6 ወር በላይ የቆየ ከሆነ ለመታከም ባዮሌ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። የሚስቴ ብልት ጠባብ ስለሆነ ነው ቶሎ መጨረሰው ብሎ አንድ የተከራከረኝ ታካሚ ያለና ቶሎ መጨረስ ራሱን የቻሉ ምክንያቶች አሉት። ነገር ግን ከነኚህ ምክንያቶች የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ አይደለም። ይህን ነገር ግልጽ እናድርገው። ኖርማሊ አንድ ሰው ከዚህ በፊት በደንብ ይቆይ የነበረ ከሆነና አሁን ላይ ግን ከ3 ደቂቃ በታች የሚቆይ ከሆነ ወይም ደግሞ ከመጀመሪያው ግንኙነቱ ጀምሮ ከ1 ደቂቃ በታች የሚቆይ ከሆነና ይሄ ችግሩ ከ6 ወር በላይ ቆይቶ መቆጣጠር ማይችል ከሆነና በግንኙነቱ ወይም ደግሞ በሪሌሽንሺፑ ላይ ጫና የፈጠረበት ከሆነ ይሄ ቶሎ የመጨረስ ነው። እንደ ስንፈተ ወሲብ መታከም መቻል አለበት። ነገር ግን የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ እናንተ በዛ ነው እየጨረሳችሁ ያላችሁት ማለት አይደለም። አንዳንዴ ምን ያጋጥማል መሰላችሁ? የብልት ጫፍ በጣም ሴንሲቲቭ በሚሆንበት ሰዓት ላይ ቶሎ መጨረስ ሊያጋጥም ይችላል። ነገር ግን ይሄ የሴቷ ብልት ጠባብ ስለሆነ ነው ማለት አይደለም። የኛው ህክምና ይፈልጋል። ህክምና የምትፈልጉ ከሆነ በማንኛውም ስንፈተ ወሲብ ለመታከም ባይሌ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።